ካፒታል ኢንቴንሲቭ ነው ብያለሁ። ኢንፍራስትራክቸር ላይ የሚደረገው ኢንቨስትመንት 60 እስከ 70% ከውጭ ምንዛሪ የሚገባ ነው። ሶ ያንን ለመቅረፍ አሁን ያልኳቸውን ሎካል አቅምን መገንባት የሎካል ቴክኖሎጂ አቅማችን መገንባት በሰፊ እየተሰራ ያለበት ሁኔታ ነው ያለው። የተባበሩት መንግስታት ድርጅት ትላንት ሰኞ ባካሄደው ጠቅላላ ጉባኤ እስራኤል ከጎላን ኮረብቶች ከዌስት ባንክና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቁ 2 የውሳኔ ሐሳቦችን አስተላልፏል። እስራኤል እነዚህን አካባቢዎች በኃይል ይዛለች ሲልም የጠቅላላ ጉባኤው ውሳኔ ጠቁሟል። አውሮፓ በቀጥታ ወደ ግጭቱ የምትገባ ከሆነ ከሚፈጠረው ነገር ፍጹም የተለየ እንደሚሆን ተናግረዋል። የአውሮፓ ሀገራት ከኛ ጋር ጦርነት መጀመር ከፈለጉ ይጀምሩ፣ ነገር ግን ጦርነቱ ሲያበቃ ለመደራደር የሚቀመጥ አካል በአውሮፓ ምድር ላይ አይኖርም ሲሉ መናገራቸው ተሰምቷል። አንዳንድ ፍርደኞች ከማረሚያ ቤት ባመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። ባመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን የምናቀርብበት ሰዓት ላይ ተገኝተናል። ዜናዎችን እያቀረብኩ ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። እንደ ማሳጅ፣ ካይሮፕራክቲስ እና ሪፍሌክሶሎጂ ያሉ አገልግሎቶች በኢትዮጵያ ውስጥ የቁጥጥር ስርዓት እንዳልተዘጋጀላቸው ተሰምቷል። ዘርፉ በቂ ትኩረት ሊሰጠው እንደሚገባም ተመላክቷል። ደምሰው ሽፈራው ከቅርብ ጊዜያት ወዲህ በኢትዮጵያ ውስጥ ከአጥንትና መገጣጠሚያ ጤና ጋር በተያያዙ የሚሰሩ ማዕከላት እየተስፋፉ ስለመሆናቸው መረጃዎች ያመለክታሉ። ማሳጅ፣ ካይሮፕራክቲስ እና ሪፍሌክሶሎጂ ደግሞ ማዕከላቱ ከሚያከናውኗቸው ተግባራት መካከል ይጠቀሳሉ። እነዚህ ተግባራት በዓለም ጤና ድርጅት እንደ ድጋፍ ሰጪ የሕክምና አገልግሎት ተደርገው የሚቆጠሩ ቢሆንም ሳይንሳዊ የሆነ ስርዓት እንደሌላቸው ይነገራል። በተለያዩ የዓለም ሀገራት የራሳቸው የክትትልና የቁጥጥር መመሪያ ተዘጋጅቶላቸው የሚከናወኑ ቢሆንም በኢትዮጵያ ውስጥ ግን እስካሁን ምንም አይነት የቁጥጥር ስርዓት እንዳልተዘጋጀላቸው የኢትዮጵያ የአጥንት ቀዶ ሕክምና ማህበር ፕሬዝዳንት ዶክተር ኤፍሬም ገብረሃና ተናግረዋል። ብዙውን ጊዜ በሙያው ስልጠና ወስደናል ባሉ ባለሙያዎች የሚሰራ ቢሆንም የት እንደሰለጠኑ፣ ስልጠናው በምን አይነት መንገድ እንደሚሰጥ እንዲሁም ምን መስራት እንደሚችሉና እንደማይችሉ በግልጽ የተቀመጠ ነገር እንደሌለ ፕሬዝዳንቱ አክለው ገልጸዋል። ከዚህም በተጨማሪ እነዚህን ሂደቶች ለመቆጣጠር የሚያስችል ስርዓት ባለመኖሩ ምክንያት ሰዎች ላልተፈለገ ጉዳት እንደሚዳረጉም ጠቁመዋል። ማህበሩም እንደው አንድ አሁን አይኖን ከፈት አድርጎ እያየ ያለው እና ለሌላ አንድ ጥናት ራሳችንን እያመቻቸንበት ያለ ነው። አንድ ትልቁ ነገር እሱ ነው። በእርግጥ ቃሉን እንዴት ብዬ መግለጽ እንዳለብኝ ባላቅም በእንግሊዘኛው ኮምፕሊመንታሪ ሜዲሲን ድጋፍ ሰጪ በሚባል ደረጃ WHO የሚወስዳቸው ሙያዎች አሉ። ለምሳሌ ካይሮፕራክቲክስ በሳይንስ ብዙ እንዲ መረጃ አስደግፋቸው ይሄንን ያመጣል፣ ይሄንን ችግር ይፈጥራል፣ ይሄንን ይፈታል ብለን ማን ገልጻቸው ግን ደግሞ ስቲል ሊጠቅሙ እንደሚችሉ ሳይንሱ ውጤት ያየባቸው ሕክምና ዘዴዎችን ኮምፕሊመንታሪ ሜዲሲን ብሎ WHO ያቀረባቸው አሉ። እነዚህ የሚተገበሩበት ሲተገበሩም ደግሞ ክፍተት ቢፈጠር እንኳን እነሱን ምንለይበት ወይ የቁጥጥር ስርዓት የተመቻቸበት መንገድ አሁን ድረስ የለም። ሰዎች የሆነ ሙያ ወስጃለሁ ብሎ ይመጣሉ። የወሰዱበት ስርዓት እንዴት ነው? ካሪኩለሙ ምን ይመስላል? ምንስ መስራት ይችላሉ? ምንስ መስራት አይችሉም? የሚለው ነገር ገደብ የሌለው ነገር ነው። አሁን እነዚህ አገልግሎቶች በተለይም በአዲስ አበባና ሌሎች የሀገሪቱ ዋና ዋና ከተሞች ውስጥ በፍጥነት እየተስፋፋ እንደሚገኝ የገለጹት ዶክተር ኤፍሬም ተጨማሪ ከፍተኛ የሚባል ጉዳት ከመድረሱ አስቀድሞ ከወዲሁ ትኩረት ሊሰጣቸውና ስርዓት ሊበጅላቸው እንደሚገባም አሳስበዋል። እስካሁን በጉዳዩ ላይ የተደረጉ ጥናቶች ባለመኖራቸው ምክንያት ከእነዚህ አገልግሎቶች ጋር በተያያዘ እየደረሱ ያሉ ጉዳቶችን ለመናገር ባይቻልም የተለያየ መጠን ያለው ጉዳት እየደረሰ እንደሚገኝ የገለጹት ዶክተር ኤፍሬም ማህበራቸውም በቅርቡ ሰፋ ያለ ጥናት ለማካሄድ በዝግጅት ላይ እንደሚገኝ ተናግረዋል። ይሄ በከተሞች በጣም የተስፋፋ ነገር ያለ ነው እና ይሄን ነገር እንዴት ነው ብለን መለስ ብለን ማየት እንዳለብን ተረድተን እኛም ለእንደዚህ አይነት አገራዊ ጥናት ራሳችንን እያዘጋጀን ነው። መጣም ቀረም ትልቁ ነገር ማህበረሰቡ በዚህ ረገድ ተጠቃሚ ነው ወይ፣ ማህበረሰቡን ችግር ውስጥ የማይከት ነገር ነው ወይ የሚለው ነገር መታየት አለበትና አሁን ባለን መረጃ አሃዛዊ መረጃ መጥቀስ አንችልም። ምክንያቱም የሰራ ነው ጥናት ስለሌለ። በእርግጥ በዓለም ላይ ያለ ፕራክቲስ ግን ደግሞ ገደብ ሊኖርባቸው የሚገባ ፕራክቲስ ነውና እዚህ ነገር ላይ ወደፊት ትልቅ ስራ ሰርተን ምንቀርብ ይመስለኛል።
እነዚህ ከአጥንትና መገጣጠሚያ ጋር የተያዙት አገልግሎቶች ከፍተኛ ጥቅም ያላቸው ቢሆንም በሰዎች ላይ ተጨማሪ ጉዳት እንዳያደርሱ ግን አስፈላጊውን የሕግና የተጠያቂነት ስርዓት እንዲበጅላቸው ለማድረግ ማህበራቸው በትኩረት እንደሚሰራበት ጠቁመዋል። በኢትዮጵያ በኃይል ዘርፍ ላይ የሚደረግ ኢንቨስትመንት ከ60 እስከ 70 በመቶ ያህሉ በውጭ ምንዛሬ ወደ ሀገር ውስጥ የሚገባ መሆኑ ተነግሯል። ይህንና ከኢትዮጵያም አልፎ በአፍሪካ በዘርፉ ላይ ያሉ የካፒታል የተደራሽነትና የአጠቃቀም ብቃት ችግሮችን የሚቀርፍ የኢነርጂ ብቃት ጉባኤ ሊካሄድ እንደሆነ ተሰምቷል። ሙሴ ከበደ ዝርዝር አለው። በዓለማችን ላይ ከ700 ሚሊዮን በላይ ዜጎች ከኤሌክትሪክ ኃይል አገልግሎት ውጭ መሆናቸው የሚነገር ሲሆን ከዚህ ውስጥ 600 ሚሊዮን ያህሉ በአፍሪካ አህጉር በተለይም ከሳራ አፍሪካ በታች የሚኖሩ ዜጎች ናቸው። ይህን የአፍሪካ ኤሌክትሪክ ኃይል ጠቃሚ ችግር ለመቅረፍና የአፍሪካን የኢነርጂ ብቃት አጀንዳ በስትራቴጂካዊ ትብብር ለማሳደግ የሚያስችል የመጀመሪያው የአፍሪካ ኢነርጂ ብቃት ጉባኤ በመጪው ታህሳስ 1 እና 2 በአዲስ አበባ ሊካሄድ መሆኑ ታውቋል። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ባህሩ ኦልጂራ የኤነርጂ ዘርፍ የሚጠይቀው ከፍተኛ የሆነ መነሻ ውጪ በኢትዮጵያ ብሎም በአህጉሪቱ ኤሌክትሪክ ኃይል ተደራሽነት ላይ ማነቆ ከሆኑ ዋነኛ ምክንያቶች መካከል ይጠቀሳል ይላሉ። እስከ 2030 75 በመቶ ያህል ዜጎችን የኤሌክትሪክ ኃይል ጠቃሚ ለማድረግም በኢትዮጵያ ብሔራዊ ኤሌክትሪክ ተደራሽነት ፕሮግራም ተቀርጾ እየተሰራ መሆኑን ተናግረዋል። የኤሌክትሪክሲቲ እንግዲህ ኢንፍራስትራክቸር በጣም ውድ ኢንቨስትመንት ነው። ማመንጨት ጀምሮ ማስተላለፍ እና ማከፋፈል ተደራሽነትን ማረጋገጥ በጣም ካፒታል ኢንተንሲቭ የሆነ ሰፊ ኢንቨስትመንት የሚፈልግ ስራ ነው። ከዚህ ጋር ተያይዘው በርካታ ስራዎች ኦፍ ኮርስ እየተሰሩ ያሉበት ሁኔታ አለ። በዴቨሎፕመንት ፓርትነር ጋር በመሆን በአፍሪካ ደረጃም በሀገርም ማለት ነው። ኢትዮጵያ እንግዲህ ዩኒቨርሳል ኤሌክትሪክ አክሰስ ፕሮግራም ቀርጻ ናሽናል ኤሌክትሪፊኬሽን ፕሮግራም የሚባለውን ፕሮግራም ከብሔራዊ ግሪድ እንዲሁም ከብሔራዊ ግሪድ ውጪ ባሉ አማራጮችን ኤሌክትሪክ አክሰስን ተደራሽ ለማድረግ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄ በዚህ ፕሮግራም መሰረት እስከ 2030 ድረስ እስከ 75% አካባቢ የሚሆነው ፖፑሌሽን ኤሌክትሪሲቲ አክሰስ የሚያገኝበት ፕሮግራም ነው ተቀርጾ ተግባራዊ እየሆነ ያለው ማለት ነው። በኢትዮጵያ ከኃይል ዘርፍ ላይ የሚደረግ ኢንቨስትመንት ከ60 እስከ 70 በመቶ ያህሉ በውጭ ምንዛሬ ወደ ሀገር ውስጥ የሚገባ መሆኑን የገለጹት ምክትል ዋና ዳይሬክተሩም በቴክኖሎጂ ሽግግርና የሀገር ውስጥ አቅም በማሳደግ የኤሌክትሪክ ኃይል ተደራሽነትን ለማሳደግ እየተሰራ ነው ብለዋል። የውጭ ቀጥታ ኢንቨስትመንቶች በኩል እየተደረገ ያለው የቴክኖሎጂ ሽግግር አማራጮች በዛ በስትራቴጂ ውስጥ የታሰቡበት የሎካል ካፓሲቲ የቴክኖሎጂን ብቻ ሳይሆን እስካሁን እየሰራን ያለ ነው። ኮንትራክተሮችን አገልግሎት የሚሰጡ ኩባንያዎችን ከውጭ ሁሉ መጥተው ነው ያንን አገልግሎት የሚሰጡ። ስለዚህ የሎካል ኮንትራክተሩን ካፓሲቲያቸውን ኢንሄንስ የማድረግ እነሱን የመደገፍ ስትራቴጂ ውስጥ በጣም ተገለጸ ኢንዲኬትድ ነው ያ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። እንዳልከው ይሄ ካፒታል ኢንተንሲቭ ነው ብዬ ያለው ኢንፍራስትራክቸር ላይ የሚደረገው ኢንቨስትመንት 60 እስከ 70 በመቶ ከውጭ ምንዛሪ የሚገባ ነው። ያንን ለመቅረፍ አሁን ያልኳቸውን ሎካል አቅምን መገንባት የሎካል ቴክኖሎጂ አቅማችን መገንባት በሰፊ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። በአፍሪካ ህብረት የመሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ማቶ ቦጌ ጉባኤውን አስመልክተው ለመገናኛ ብዙሃን በሰጡት መግለጫ በጉባኤው የአፍሪካ ኢነርጂ ብቃት ጥምረት በይፋ እንደሚጀመር ገልጸው የአፍሪካን የኃይል ምርታማነት በ2050 በ50 በመቶና በ2063 ደግሞ በ70 በመቶ ለማሳደግ መታቀዱን አስረድተዋል። አሁን የአጀንዳ 2063ን ትግበራ ማፋጠን ይገባል። የፖሊሲ ማሻሻያ ስራዎች ላይ ብቻ መወሰን የለብንም። በዋናነት እነዚህን በመቶ ሚሊዮኖች የሚቆጠሩ ከኤሌክትሪክ ኃይል ውጭ የሆኑ ዜጎቻችንን ያማከሉ በርካታ ፕሮጀክቶችንና ንቅናቄዎችን በመፍጠር ማጠናቀቅ ያስፈልጋል። የኛ ሚና እንዴት እነዚህን ፕሮጀክቶች እናስተሳስራቸው፣ በምን መልኩ የግል ዘርፉን ሚና እናጠናክር የሚለው ላይ መስራት ነው። በተቻለ መጠን የሀብት ብክነት ሳይፈጠር የያዝናቸውን ፕሮጀክቶች ለማገባደድ አቅማችንን ማስተባበርና በትኩረት መስራት አለብን። ኢትዮጵያ ትልቅ የታዳሽ ኃይል አቅም ያላት በመሆኑ ምስራቅ አፍሪካ ላይ የኃይል ትስስር በመፍጠር በቀጠናው የታዳሽ ኃይል ማዕከል ለመሆን እየሰራች እንደምትገኝም ኢንጂነር ባህሩ አክለው ጠቁመዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እስራኤል ከጎላን ኮረብታዎች ከዌስት ባንክና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቁ ውሳኔዎችን ማሳለፉ ተነግሯል። ይሁን እንጂ ውሳኔው ያልተገባና የእስራኤልን ደህንነት አደጋ ላይ የሚጥል ነው በሚል ከእስራኤል በኩል ውግዘትን አስተናግዷል። ደምሰው ሽፈራው
የተባበሩት መንግስታት ድርጅት ትላንት ሰኞ ባካሄደው ጠቅላላ ጉባኤ እስራኤል ከጎላን ኮረብቶች ከዌስት ባንክ እና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቁ 2 የውሳኔ ሐሳቦችን አስተላልፏል። እስራኤል እነዚህን አካባቢዎች በኃይል ይዛለች ሲልም የጠቅላላ ጉባኤው ውሳኔ ጠቁሟል። በግብጽ የቀረበው ይህ የውሳኔ ሐሳብ እስራኤል የሚመለከታቸውን የጸጥታው ምክር ቤት ውሳኔዎች ተፈጻሚ ለማድረግ ሲባል በኃይል ከያዘችው የሶሪያው ጎላን ግዛት በሙሉ በመውጣት ወደ 1967ቱ መስመር እንድትመለስ የሚጠይቅ ነው። እንዲሁም የእስራኤል በስፍራው መቆየትና ቦታውን ወደ ግዛቷ መጠቅለሏ በቀጠናው ፍትሐዊ፣ ሁሉን አቀፍና ዘላቂ ሰላም እንዳይሰፍን እንቅፋት እንደሆነ ይገልጻል። እስራኤል ከዌስት ባንክና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቀው የውሳኔ ሐሳብ በ151 ድጋፍ፣ በ11 ተቃውሞና በ11 ድምፀ ተአቅቦ አልፏል። በጎላን ጉዳይ የቀረበው ጉዳይ ደግሞ በ123 ድጋፍ፣ በ7 ተቃውሞና በ41 ድምፀ ተአቅቦ ጸድቋል። እስራኤልና አሜሪካ ግን ሁለቱንም ውሳኔዎች በመቃወም ድምፅ መስጠታቸው ነው የተነገረው። የተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ውሳኔውን በማውገዝ የተባበሩት መንግስታት ጠቅላላ ጉባኤ ከእውነታው ምን ያህል የራቀ መሆኑን በድጋሚ አረጋግጧል ብለዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ በኢራን ይደገፋሉ ያሏቸው የሽብር ቡድኖች እየፈጸሙት ያሉትን ህገወጥ ተግባራትና በሶሪያ ውስጥ ያሉ ሚሊሻዎችን አደገኛ እንቅስቃሴ መፍትሄ እንዲያገኝ ከማድረግ ይልቅ የእስራኤልን ደህንነት ለማስጠበቅ ወሳኝ ከሆነው የጎላን ኮረብታዎች ለቀን እንድንወጣ እየጠየቀ ነው ሲሉ ውሳኔውን እንደተቃወሙት ዘ ታይምስ ኦፍ እስራኤል ዘግቧል። አምባሳደሩ አክሎም እስራኤል በምንም አይነት መንገድ ወደ 1967ቱ ድንበር እንደማትመለስ በመግለጽ የጎላን ኮረብታንም እንደማትለቅ ተናግረዋል። ይህ ለአሁን ብቻ ሳይሆን ለወደፊትም ሊሆን የማይችል ነገር ነው በማለት የእስራኤልን አቋም ግልጽ አድርገዋል። የተባበሩት መንግስታት ድርጅትና አብዛኛው ዓለም አቀፍ ማህበረሰብ እስራኤል ከእነዚህ አካባቢዎች ለቃ መውጣት አለባት እያሉ የሚጠይቁት ይህ የ1967ቱ ድንበር በእስራኤልና በፍልስጤም እንዲሁም በሌሎች የቀጠናው ሀገራት መካከል ላለው የረጅም ጊዜ ግጭት እንደ ዋና የመከራከሪያ ነጥብ ሆኖ በተደጋጋሚ ይጠቀሳል። የ1967ቱ ድንበር ተብሎ የሚጠራው ይህ መስመር በአውሮፓውያኑ ሰኔ 1967 ዓ.ም የተካሄደውና የስድስቱ ቀን ጦርነት በመባል የሚታወቀው ጦርነት ከመጀመሩ አንድ ቀን በፊት የነበረውን የካርታ ወሰን ነው። ይህ ወሰን በ1948ቱ የእስራኤል ምስረታን ተከትሎ ከተካሄደው ጦርነት በኋላ በ1949 የተሰመረውና አረንጓዴው መስመር በመባል የሚታወቀው ሲሆን በጊዜውም የተኩስ አቁም ለማድረግ ሲባል የተሰመረ እንጂ በይፋ የተፈረመ ዓለም አቀፍ ድንበር እንዳልነበረ ቢቢሲ አስነብቧል። ይህ መስመር ከመሰመሩ አስቀድሞ የጋዛ ሰርጥ በግብጽ አስተዳደር ስር የነበረ ሲሆን ዌስት ባንክ ማለትም የዮርዳኖስ ምዕራባዊ ዳርቻና ምስራቅ ኢየሩሳሌም ደግሞ በዮርዳኖስ ቁጥጥር ስር ነበሩ። አከራካሪው የጎላን ኮረብታዎች የሶሪያ ግዛት አካል የነበሩ ሲሆን የሲናይ ልሳነ ምድር ደግሞ የግብጽ ግዛት ነበር። ይሁን እንጂ በስድስቱ ቀን ጦርነት እስራኤል ከግብጽ ከዮርዳኖስና ከሶሪያ ጋር በመዋጋት እነዚህን ሁሉ ግዛቶች ማለትም ዌስት ባንክ፣ ምስራቅ ኢየሩሳሌም፣ ጋዛ፣ የጎላን ኮረብታና የሲናይ በረሃን ተቆጣጠረች። ይህ ጦርነት የመካከለኛው ምስራቅን ካርታ ለዘላለም የለወጠ ክስተትም ሆኗል። የተባበሩት መንግስታት የጸጥታው ምክር ቤት ከጦርነቱ በኋላ ማለትም በአውሮፓውያኑ 1967 ታሪካዊውን መሬት ለሰላም ሲል የጠራውን ውሳኔ ማሳለፉ ይታወቃል። ይህ ውሳኔም እስራኤል በጊዜው ከያዘቻቸው ግዛቶች ለቃ እንድትወጣ የሚጠይቅ ሲሆን እስራኤልን ጨምሮ በቀጠናው ያሉ ሁሉም ሀገራት በሰላም የመኖር መብታቸው እንዲከበርና ሉዓላዊነታቸው እንዲጠበቅም የሚያግዝ ነበር። ቢሆንም ግን የውሳኔ ሐሳቡ እስራኤል ከሁሉም ግዛቶች ለቃ መውጣት አለባት በሚል በግልጽ ያስቀመጠው ነገር ባለመኖር የተነሳ ከ1967ቱ ድንበር ጋር በተያያዘ ያሉት ክርክሮችና አልፎ አልፎም ከዚሁ ጋር በተያያዘ የሚፈጠሩት ወታደራዊ ግጭቶች አሁንም ድረስ እንዲቀጥሉ አድርጓቸዋል። የትላንቱን የተባበሩት መንግስታት ድርጅት ውሳኔ ተከትሎ አምባሳደሩ ያሰሙትን አይነት የተቃውሞ መልእክት በጊዜውም ከነበሩት የእስራኤል መንግስት አመራሮች በኩል ሲንጸባረቅ እንደነበረ አልጀዚራ አስነብቧል። የእስራኤል ጦር ለእስራኤል ደህንነት አስጊ ከሆኑ ከእነዚህ ግዛቶች ለቆ እንደማይወጣ ሲገልጽም ነበር። ይሁን እንጂ ድንበሩ በድርድር ሊስተካከል እንደሚችል ይናገራሉ። አብዛኛዎቹ የአረብ ሀገራትና በተባበሩት መንግስታት ድርጅት ውስጥ ያሉና የትላንቱን ውሳኔ የደገፉ ሀገራት ግን እስራኤል ሙሉ በሙሉ ወደ 1967ቱ መስመር እንድትመለስ ነው የሚፈልጉት። ሉዓላዊት ሀገር እንድትሆን የብዙ ሀገራትን ድጋፍ እያገኘች ያለችው ፍልስጤም ዌስት ባንክንና የጋዛ ሰርጥን በመያዝ ዋና ከተማዋን ደግሞ ምስራቅ ኢየሩሳሌም በማድረግ በ1967ቱ ድንበር መሰረት እንድትመሰረት ይፈልጋሉ። የዓለምን ትኩረት ስቦ የነበረው የክሬምሊን ድርድር ያለ ውጤት ተጠናቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአውሮፓ ሀገራት ከኛ ጋር ጦርነት ከጀመሩ ከባድ ጉዳት ያስተናግዳሉ ሲሉ ዝተዋል። ኃይለ ገብርኤል ታደሰ ተጨማሪውን አዘጋጅቷል።
የአውሮፓን ሰማይ ከሁለተኛው ዓለም ጦርነት ወዲህ በታየ እጅግ ከፍተኛ የባሩድ ጢስ ያጠነው የሩሲያና ዩክሬን ጦርነት አዲስና አደገኛ ምዕራፍ ላይ ይገኛል። ትላንት በሞስኮ ክሬምሊን የተከናወነው ክስተት ለዓለም ሰላም ጭላንጭል ይሰጣል ተብሎ የተጠበቀ ቢሆንም ውጤቱ ግን በተቃራኒው የጦርነት አድማስን የሚያሰፋ ሆኖ ተጠናቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያደረጉት ውይይት ሰላም ሩቅ፣ ጦርነት ቅርብ መሆኑን ያረጋገጠ የታሪክ ምዕራፍ ሆኖ አልፏል። በክሬምሊን የተካሄደው የዲፕሎማሲ ጥረት ዶናልድ ትራምፕ የዓለምን ፖለቲካ በባህላዊ የዲፕሎማሲ መንገድ ሳይሆን በግል ግንኙነትና በቢዝነስ ድርድር ጥበብ ለመፍታት ያላቸውን ፍላጎት በድጋሚ አሳይተዋል የሚሉ አስተያየት ሰጪዎች በሪል ስቴት ባለሀብትነታቸው የሚታወቁት ስቲቭ ዊትኮፍና የትራምፕ አማካሪና የልጃቸው ባል የሆኑት ጃሬድ ኩሽነር ወደ ሩሲያ ማቅናታቸውን ተችተዋል። እንደ ሩሲያ ካለ ሀገር ጋር የሚደረግ ውይይት የዳበረ ልምድ ባላቸው ዲፕሎማቶች ሊካሄድ ይገባ ነበር የሚለውም የአስተያየት ሰጪዎች ማጠንጠኛ ሀሳብ ሆኗል። ሁለቱ አሜሪካውያን እንግዶች በታሪካዊ የቀይ አደባባይ በሶቪየት ህብረት መስራች ቭላዲሚር ሌኒን መቃብርና በክሬምሊን ግንቦች ዙሪያ ጉብኝት ካደረጉ በኋላ ነበር ወደ ጠረጴዛው የመጡት። ፑቲን እንግዶቹን በሞቀ ፈገግታ ተቀብለዋቸዋል። ነገር ግን ከካሜራው ጀርባ የነበረው ውይይት ይህን ያህል የሞቀ አልነበረም። በምሽቱ ከ4 ሰዓታት በላይ የፈጀውና በኩለ ሌሊት በኋላ የቀጠለው ይህ ውይይት በሁለት ተቃራኒ ዓለማት መካከል የተደረገ ነበር። በአንድ በኩል ትራምፕ ጦርነቱን በፍጥነት ለማስቆም የስምምነት ሰው መሆናቸውን ማረጋገጥ ይፈልጋሉ። በሌላ በኩል ፑቲን ይህንን ጦርነት እንደ ታሪካዊ ግዴታና የሩሲያን ታላቅነት የማረጋገጫ መንገድ አድርገው ይወስዱታል። የክሬምሊን የውጭ ጉዳይ አማካሪ ዩሪ ኡሻኮቭ እንደገለጹት ንግግሩ ገንቢ ቢሆንም በወሳኝ ጉዳዮች ላይ ማለትም በግዛት ይገባኛል ጉዳይ ላይ ቅንጣት ታህል መግባባት አልተፈጠረም። በሞስኮ የውይይት ጠረጴዛ ላይ ዋናው የመወያያ አጀንዳ የነበሩት እርስ በርስ የሚጋጩ የሰላም ሰነዶች ናቸው። እነዚህ ሰነዶች የጦርነቱን ዕጣ ፋንታ ብቻ ሳይሆን የአውሮፓውያንን የደህንነት መዋቅር የሚወስኑ ናቸው። ቀደም ብሎ ሾልኮ የወጣ የመጀመሪያ የአሜሪካ ረቂቅ ሰነድ በኪየቭና በብራስለስ ላይ ከፍተኛ ድንጋጤን ፈጥሮ ነበር። ሰነዱ የሩሲያን ፍላጎት ያማከለ ነው በሚል ተተችቷል። ዋና ዋና ነጥቦቹም የኔቶ አባልነትን ክልከላ፣ ዩክሬን ለቀጣዮቹ ዓመታት ወይም ለዘላለም የኔቶ አባል እንዳትሆን ቃል እንድትገባ ይጠይቃል። ይህ ለሩሲያ ዋናው የደህንነት ዋስትና ሲሆን፣ ለዩክሬን ደግሞ ለቀጣይ ወረራ ተጋላጭ ያደርጋታል የሚል ስጋትን ፈጥሯል። ሌላው ደግሞ ሩሲያ የያዘችውን 20 በመቶ የዩክሬን ግዛት እንድታስተዳደር የሚጠይቅ ነው። በተጨማሪም የዩክሬን መከላከያ ሰራዊት አቅምና ብዛት እንዲገደብ ይጠይቃል። የአሜሪካው ረቂቅ ለሩሲያ እጅ መስጠት ነው ብለው ያመኑት የአውሮፓውያን ሀያላን በፍጥነት አዲስ ረቂቅን አዘጋጅተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ይህንን የአውሮፓውያንን ስጋት ለመቀነስ የተሻሻለ እቅድ ለማቅረብ ሞክረው ነበር። ሆኖም ፑቲን ይህንን የአውሮፓውያንን ጣልቃ ገብነት በጥብቅ ተቃውመዋል። ሎይትኮፍና ኩሽነር በግልጽ እንደተናገሩት አውሮፓውያን ይህንን ያደረጉት ሰላምን ለመፍጠር ሳይሆን ሆን ብለው ሩሲያ ልትቀበለው የማትችለውን ቅድመ ሁኔታ በማምጣት የሰላም ሂደቱን ለማሰናከል ነው የሚል እምነት አላቸው። በዚህ ውይይት ሌላው አነጋጋሪ ጉዳይ ፕሬዝዳንት ፑቲን ለአውሮፓ የላኩት ቀጥተኛ ማስጠንቀቂያ ነው። ፑቲን በዩክሬን እያደረጉት ያለውን ውጊያ እንደ ቀላል ቀዶ ጥገና ማስተካከያ ነው የሚመለከቱት። ነገር ግን አውሮፓ በቀጥታ ወደ ግጭቱ የምትገባ ከሆነ ከሚፈጠረው ነገር ፍጹም የተለየ እንደሚሆን ተናግረዋል። የአውሮፓ ሀገራት ከኛ ጋር ጦርነት መጀመር ከፈለጉ ይጀምሩ፣ ነገር ግን ጦርነቱ ሲያበቃ ለመደራደር የሚቀመጥ አካል በአውሮፓ ምድር ላይ አይኖርም ሲሉ መናገራቸው ተሰምቷል። ለመደራደር የሚቀመጥ አካል አይኖርም የሚለው ሀረግ ሩሲያ ከአውሮፓ ጋር ለሚኖራት ጦርነት የኒኩለር ጦር መሳሪያን ጨምሮ አውዳሚ የሆኑ አማራጮችን ልትጠቀም እንደምትችል የሰጠችው ፍንጭ ነው የሚሉ ትንተናዎችም ተደምጠዋል። ፑቲን ይህንን ያሉት የሃንጋሪ ውጭ ጉዳይ ሚኒስትር ፒተር ሲጃርቶ አውሮፓ ለጦርነት እየተዘጋጀች ነው በሚል የሰጡትን አስተያየት ተከትሎ ነው። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በቤኒሻንጉል ጉሙዝ ክልል አንዳንድ አካባቢዎች የሰብአዊ መብት ጥሰቶች እንደሚስተዋሉ ተገልጿል። የሚስተዋሉ የሰብአዊ መብት ጥሰት ችግሮችን ለመቅረፍ እየተሰራ መሆኑን የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን የገለጹ ሲሆን በክልሉ ባሉ ማረሚያ ቤቶች ውስጥ ያለውን የሰብአዊ መብት አያያዝ የተመለከተ ማሻሻያ እየተከናወነ መሆኑን ጠቁመዋል። የሴቶችና የህፃናት መብትን ለመጠበቅ ሌሎች ተግባራት እየተከናወኑ መሆናቸውንም አክለዋል። ርዕሰ መስተዳደሩ የሰብአዊ መብት ጥበቃና አያያዝን ማሻሻል በሚያስችሉ የጋራ ጉዳዮች ዙሪያ ከኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ጋር ውይይት ማካሄዳቸውንም የክልሉ ኮሚኒኬሽን ጉዳዮች ቢሮ በይፋዊ ገጹ አስፍሯል።
ግብር ከፋዮችን ለመከታተል የሚሰሩ ሰራተኞች ቪዲዮ ካሜራ የተገጠመለት የደንብ ልብስ እንዲለብሱ ሊደረግ መሆኑ ተገልጿል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ100 ሚሊዮን ብር በላይ ወጪ አድርጌበታለሁ ያለውን ፕሮጀክት አጠናቆ ከዛሬ ህዳር 24 ቀን 2018 ዓ.ም ጀምሮ ወደ ተግባር እንዳስገባ ተነግሯል። በዚህ መሰረትም የህግ ማስከበርና የቁጥጥር ስራ የሚሰሩ ሰራተኞች ካሜራ የተገጠመለት የደንብ ልብስ በመልበስ እንደሚሰማሩ አስታውቋል። ካሜራው የሰራተኞቹን አጠቃላይ እንቅስቃሴ ይቆጣጠራል የተባለ ሲሆን ብልሹ አሰራሮችን ለመቅረፍ እንዲሁም የአገልግሎት አሰጣጥ ቅልጥፍናን ለመጨመር ያግዛል የሚል ተስፋ እንደተጣለበትም ተሰምቷል። በባህር ዳር ከተማ ቦታ ተረክበው ወደ ስራ አልገቡም የተባሉ 205 አልሚዎች እርምጃ እንደተወሰደባቸው ተገለጸ። በ2017 ዓ.ም የባለ ኮከብ ሆቴል አልሚ ተብለው ቦታ ከወሰዱ 350 አልሚዎች መካከል 205 የሚሆኑት የግንባታ ፍቃድ ወስደው ወደ ግንባታ ያልገቡና ከገቡም በኋላ የዘገዩ እንደሆኑ ተነግሯል። ከዚህ ውስጥ 145 የሚሆኑት ማስጠንቀቂያ የተሰጣቸው ሲሆን 60 ያህሉ ለልማት የተሰጣቸውን መሬት መነጠቃቸው ተነግሯል። ቦታ ወስደው ወደ ግንባታ ያልገቡና ገንብተውም ስራ ያልጀመሩትን በሙሉ አቅም ወደ ስራ በማስገባት ከዘርፉ የሚገኘውን ኢኮኖሚ ማሳደግ እንደሚገባ ማሳሰቢያ የተሰጣቸው ሲሆን የሆቴል ቱሪዝሙን ለማስፋፋትና ተደራሽ ለማድረግ 43 የባለ ኮከብ ሆቴል ባለሀብቶች ለሆቴል ዘርፍ ቦታ መውሰዳቸውም ተነግሯል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የሱዳን ፈጥኖ ደራሽ ኃይል በዛምዛም የስደተኞች መጠለያ ላይ በፈጸመው ጥቃት የጦር ወንጀል ፈጽሟል ሲል ከሰሰ። ሪፖርቱ እንዳመለከተው በሰሜን ዳርፉር በሚገኘው በዚህ ግዙፍ መጠለያ ላይ የንጹሃን ግድያ፣ ያፈናና የሆስፒታሎች እንዲሁም የትምህርት ቤቶች ውድመት ተፈጽሟል። የአምነስቲ ዋና ጸሐፊ አግነስ ካላማርድ ይህ ድርጊት ሆን ተብሎ በረሃብ በተጎዱ ዜጎች ላይ የተሰነዘረና ለሰው ልጅ ሕይወት ግዴለሽነትን ያሳየ ነው ብለዋል። እንደ አውሮፓውያኑ አቆጣጠር 2023 ጀምሮ በሱዳን መከላከያና በሱዳን ፈጥኖ ደራሽ ኃይል መካከል ቀጥሎ ያለው ጦርነት ከ40 ሺህ በላይ ሰዎችን ለሞት ሲዳርግ ከ14 ሚሊዮን በላይ ዜጎችን አፈናቅሎ በዓለም የከፋውን የሰብአዊ ቀውስ ፈጥሯል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳንና የኔቶ ዋና ጸሐፊ ማርክ ሩቴ ከሩሲያ ጋር ግንኙነት ባላቸው የነዳጅ ጫኝ መርከቦች ላይ በተሰነዘሩ ጥቃቶች ዙሪያ ተወያይተዋል። ዩክሬን የሩሲያን የነዳጅ ዘርፍ ኢላማ ያደረጉ የድሮን ጥቃቶች መውሰዷን ስታምን ቱርክ በልዩ የኢኮኖሚ ክልሏ ውስጥ የተፈጸሙትን እነዚህን ጥቃቶች አውግዛለች። ውግዘቱም የዩክሬን ባለስልጣናትን እንደሚመለከት ገልጻለች። የቱርክ የኢኮኖሚ ልማት ፋውንዴሽን ሊቀመንበር ይህ ድርጊት ጦርነቱን ወደ አደገኛ ደረጃ ያሸጋገረ ነው ብለዋል። ጥቃቶቹን ተከትሎ በጥቁር ባህር የመርከብ ኢንሹራንስ ዋጋ የናረ ሲሆን ቤሽክታሽ የተሰኘው የቱርክ ኩባንያም ከጸጥታ ስጋት ጋር በተያያዘ ከሩሲያ ጋር ያለውን ስራ አቋርጧል። ኪየቭ በበኩሏ በቱርክ የባህር ዳርቻ የሱፍ ዘይት በጫነች መርከብ ላይ ለደረሰው ጥቃት እጅ የለበትም ብላለች። ጤና ሚኒስቴርና የአያ ዋሌት በጋራ ለመስራት ተስማሙ። ስምምነቱ በጤና ሚኒስቴር ስር ያሉ የጤና ተቋማት የገንዘብ ዝውውራቸውን በዲጂታል መንገድ እንዲያከናውኑ ለማድረግ የሚረዳ መሆኑም ተገልጿል። ሚካያስ ኃይሌ። ጤና ሚኒስቴር ከአያ ዋሌት ጋር መተባበር የዲጂታል ክፍያ ስርዓትን ወደ ስራ ሊያስገባ መሆኑ ተነግሯል። ስርዓቱን የጤና ሚኒስቴርን ክፍያዎች በዲጂታል ክፍያ አማራጭ መክፈል የሚያስችል መሆኑን የአያ ዲጂታል ክፍያዎች ዋና ስራ አስፈጻሚ ዮሐንስ በሎ ተናግረዋል። ምዕራፍ ላይ ደርሰናል። ከዚህ ጋር እንግዲህ እኛ አሁን እየተሰራ ያለው ላይ እንጨምራለን ብለን የምናስበው በኢቲሲዎች አማካኝነት ሁሉንም ባንኮችና የክፍያ ተቋማት ከማግኘታችን ተጨማሪ ከተለያዩ ባንኮች ጋር በተለይ ትልልቅ ትራንዛክሽን ካላቸው ባንኮች ጋር የቀጥታ ግንኙነት ስላለን በየትኛውም ተቋም የሚነሱ ክፍያዎች ወደ የትኛውም ተቋም መድረስ የሚችሉበትን አሰራር እንፈጥራለን ማለት ነው። የመንግስት ሂሳቦች አብዛኞቹ የመንግስት ባንኮች ጋር ነው የተቀመጡት። እስካሁን በነበረው አሰራር እኛ ጋር ሂሳብ ተከፍቶ ከዛ በኋላ መስራት የሚባሉ ነገሮች ነበሩ። በእኛ ግን የተከፈተውን ሂሳብ መለወጥ ሳያስፈልግ ከየትኛውም የክፍያ ተቋም ወይም ከአያ የሚነሱ ክፍያዎችን ወደሚፈልገው አካውንት ማስገባት የሚቻልበት
አሰራር ከአመት በላይ የተፈተሸ አሰራር ስላለን እሱን ይዘን የቀረብነው ማለት ነው። ከተለያዩ የፋይናንስ ተቋማት ጋር ስምምነቶችን በመፈጸም መስራት መቻሉን የገንዘብ እንቅስቃሴን በተሻለ በቴክኖሎጂ እንዲታገዝ ማድረግ እንደሚያስችል መሆኑን የጠቆሙት ደግሞ የጤና ሚኒስትር ዴኤታዋ ሳህረላ አብዱላሂ ናቸው። በተለይም በገጠሪቱ የሀገሪቱ ክፍል ያለው የባንክ ተደራሽነት ዝቅተኛ እንደመሆኑ ከዲጂታል ፋይናንስ ተቋማት ጋር የሚደረግ ስምምነት የዲጂታል ኢትዮጵያን 2030 እቅድን ለማሳካት እንደሚረዳም ጠቁመዋል። ክፍያ ስርዓቱን በዲጂታል ወይም ደግሞ በኤሌክትሮኒክ መልኩ ማድረጉ ክፍያ ስርዓቱን ትልቅ ጠቀሜታም አለው። በተለይ አርሶ አደሮቹ ወይም እዚህ ላይ የሚጠቀሙት ደግሞ ኢንፎርማል ሴክተር እንደመሆናቸው መጠን የክፍያ ስርዓቱን ማዘመኑ በራሱ በየጊዜው በሚያገኟቸው ወይም ደግሞ ገቢዎቻቸውን መኸር ወቅት በሚሰበስቡበት ወቅት ሳይንገላቱ ለማደስም ክፍያዎቻቸውን ለመፈጸም የሚያስችላቸውን ትልቅ አቅም ይኖራል ብለን እናስባለን። እንግዲህ ወደ ገጠሪቷ ኢትዮጵያ ስንሄድ ብዙ ባንኮች የሉም። የተደራሽነትም ስለሆነ ፋይናንሻል ኢንክሉሲቪቲን ብቻ ሳይሆን አክሰሲቢሊቲንም አብረን የምንጨምርበት ነው የሚሆነው። ስለዚህ ያንን ታሳቢ ያደረገ እንግዲህ ቀደም ብሎ ስራዎች ሲሰሩ ስለነበረ ዛሬ እንግዲህ ከምንፈራረሙ ከያያ ተቋም ጨምሮ ሌሎች ትልልቅ ባንኮችም እንዲሁም ፊንቴኮችን ጨምሮ ስራዎችን እየሰራን መተናል ማለት ነው። ይሄ ሲሆን የፋይናንሻል ኢንክሉሲቪቲ የባንድ የተወሰኑ ባንኮች ብቻ ሳይሆን ሌሎችም የፋይናንሻል ተቋሞችም ጭምር ወደዚህ ፕላትፎርም መሳተፍ የሚችሉበት መሆኑን በዚህ አጋጣሚ ማንሳት እፈልጋለሁ ማለት ነው። ሁለቱ ተቋማት የሚያደርጉት የገንዘብ ዝውውር የአገልግሎት ተጠቃሚ የሚሆነው ግለሰብ ወይም ተቋም የአገልግሎት ክፍያ እንደሚከፍል የአያ ዲጂታል ስራ አስፈጻሚ ዮሐንስ በሉ ተናግረዋል። ጤና ሚኒስቴርና የአያ ዋሌት በዲጂታል ክፍያ ስርዓት ዙሪያ በጋራ መስራት የሚያስችላቸውን ስምምነትም ፈጽመዋል። ለታራሚዎች አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ አመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዚያው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካስ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣ የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ ለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት ነው። አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮው የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑ ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።